asking how much of a threat is Iran's military to the US and its allies in the Middle East. ፔትሮስ የቢቢሲ ግሎባል ኒውስ ፖድካስት አቅራቢ ነው። How big a threat is Iran's military now በሚል ርዕስ የኢራን ወታደራዊ ኃይል በአሜሪካና በመካከለኛው ምስራቅ ባሉ አጋሮቿ ላይ ምን ያክል ስጋት ነው የሚል ትንታኔ ሊሰጥ ከሁለት አጋሮቹ ጋር በቢቢሲ ስቱዲዮ ተገኝቷል። ሁለቱ የፔትሮስ የቢቢሲ ባልደረቦች ፓዳም ጋቦዲ ከቢቢሲ ፋርስ የኢራን ሪፖርተር ሲሆን መርሊን ቶማስ ከቢቢሲ ቬሪፋይ ነች። ቢቢሲ ከሰዓታት በፊት በይፋ ያልተነገረም ኢራን በአሜሪካ ጦር ሰፈሮች ላይ ያደረሰችው ኃይለኛ ውድመት በሳተላይት ምስሎች አስደግፎ ይፋ አድርጎ ነበር። በዘገባው ላይ እንዳስነበበው ከሆነም ኢራን በአሜሪካ ላይ ከሚገመተው በላይ ውድመትን አድርሳለች። ይህም መረጃ እንዳይወጣ ታፍኗል። አሜሪካ የሳተላይት ምስል ተቆጣጣሪዎችን ጭምር በመጫን መረጃዎች እንዳይወጡ ብታፍንም የቢቢሲ ጋዜጠኛም ከረጅም ጊዜ ምርመራ በኋላም እውነቱ ላይ ደርሰናል ብሏል። የቢቢሲ ሶስቱ ባልደረቦች የሚወያዩት በእነዚህ ወቅታዊ ጉዳዮች ላይ ነውና ለርሶ በሚስማማ መንገድ ተርጉመን እንዲያቀርበናል። መልካም ቆይታ። What we've seen using verified videos and satellite imagery is that there could be a much more extensive damage than previously thought. የፖድካስቱ አቅራቢ ፔትሮስ የቢቢሲ ቬሪፋይ ተወካዩን ማርሊንን እንዲህ ሲል ጠየቃት። የኢራን ወታደራዊ ኃይል በአሜሪካ የጦር ሰፈሮች ላይ ያደረሰውን ጉዳት ስትመረምሩ ቆይታችኋል። መረጃዎች እንደሚያሳዩት ጉዳቱ ቀደም ሲል ከታሰበው በላይ ሰፊ ነው። ምን ትያለሽ? ማርሊን ቶማስ ስትመልስ በትክክል በዚህ ጦርነት ሁሉም አሜሪካ በኢራን ወታደራዊና የኒኩለር ተቋማት ላይ የሰነዘረቻቸውን በርካታ የጥቃት ምስሎች አይተናል። ነገር ግን በተቃራኒው ኢራን በባህረ ሰላጤውና በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ የሰነዘረቻቸው የጥቃት ምስሎችና ቪዲዮዎች ብዙም አልታዩም። እኛ ትኩረት ያደረግነው በእነሱ ላይ ሲሆን የተረጋገጡ ቪዲዮዎችና የሳተላይት ምስሎችን በመጠቀም ያገኘነው ግኝት ቀደም ሲል ከታሰበው በላይ እጅግ ሰፊ ጉዳት መኖሩን ያረጋግጠልን ነው። በመካከለኛው ምስራቅ በሚገኙ በ8 ሀገራት ውስጥ 20 የአሜሪካ ወታደራዊ ጣቢያዎች ወድመዋል። አሜሪካ ስለዚህ ጉዳይ ብዙም አለመናገሯን መጥቀስ ተገቢ ነው። ስለዚህ ይህንን መረጃ ማውጣቱ በጣም አስደሳች ነበር። ምክንያቱም አውሮፕላን ማቆሚያዎች፣ ተዋጊ ጄቶችና መጋዘኖች ላይ የታለሙ ጥቃቶች በግልጽ አይተናል። እንደ ታድ ያሉ የተጎዱ የመከላከያ ስርዓቶችንም አግኝተናል። እነዚህ ስርዓቶች መሰረታዊ ተግባራቸው ሚሳኤሎችንና ድሮኖችን በአየር ላይ ማክሸፍ ሲሆን ለመስራት እጅግ ውድ ናቸው። አንድ ይህን ሲስተም ለመስራት ወደ $1 ቢሊዮን ያክል ሊፈጅ ይችላል። እንዲሁም ለማምረት የሚወስደው ጊዜ በጣም ረጅም ነው። ስለዚህ እነዚህ መጎዳታቸው ባለሙያዎች እንደሚሉት እጅግ ትልቅ ትርጉም ያለው ነው። Really expensive to make. They can take around $1 billion to manufacture, and the amount of time it takes to make them as well. It's a long lead time. አወያዩ ፔትሮስ ይህ ውጤት የመጣው በዩክሬን እንደምናየው አይነት አዳዲስ የድሮን ቴክኖሎጂዎች በመጠቀማቸው ነው ሲል ይጠይቃል። መርሊን ቶማስ ስትመልስ በትክክል እጅግ በጣም በርካታ የድሮን ጥቃቶች ነበሩ። ይህ ደግሞ በጣም ውጤታማ ሆኖ ተገኝቷል። ምክንያቱም በአንድ በኩል አሜሪካ ለመስራትና ስትራቴጂ ለመቅረጽ ረጅም ጊዜ የወሰደባትን እጅግ ውድ የሆኑ መሳሪያዎች ታያለ። በሌላ በኩል ደግሞ በእነዚህ በጣም ርካሽ በሆነ ዋጋ የተሰሩ ድሮኖችን ታያለ። ልክ አንተ እንዳልከው በዩክሬን በስፋት እንዳየነው ማለት ነው። በተጨማሪም ይህንን ታክቲክ በሊባኖስ የሚንቀሳቀሰው ሄዝቦላም በእስራኤል ጦር ላይ በስፋት ሲጠቀምበት አይተናል። አሁን ላይ ይህንን በብዛት እያየን ነው። ባለሙያዎች እንደሚሉት ኢራን ከፍተኛ ቁጥር ያላቸውን ድሮኖች ብትጠቀምም አሁንም በክምችቷ ውስጥ ብዙ የቀራት መሳሪያ አለ። ፔትሮስ ወደ ፓዳም ጋባዲ ዞር አለ። ከዋሽንግተን በተደጋጋሚ የምንሰማው ማለቴ የመከላከያ ሚኒስትሩን ፔት ሄግሴዝን ወይም ዶናልድ ትራምፕን ራሳቸውን ብታደምጥ ሁሌም የሚሉት አሜሪካ ይህንን ጦርነት አሸንፋለች ወይም ለማሸነፍ ተቃርባለች ነው። ከቴህራን በኩል ለዚህ የሚሰጠው ምላሽ ምንድን ነው? ፓዳም ጋባዲ ሲመልስ እንደዚህ አለ። ኢራናውያን በዚህ ነጥብ ላይ ፍጹም አይስማሙም። ምክንያቱም እነሱ የዚህ ጦርነት አሸናፊ እኛ ነን እያሉ ነው። ይህንን በየቀኑ ይደግሙታል። እስራኤላውያንና አሜሪካውያን ካደረጓቸው ነገሮች አንዱ በከርሰ ምድር ውስጥ ያሉትን የኢራን ሚሳኤል መጋዘን መግቢያዎችን ማጥቃት ነበር።
አሁን ግን CNN እንደዘገበው ከ69 መግቢያዎች ውስጥ 50ዎቹን በድጋሚ መገንባት ተችሏል። ስለዚህ የሳተላይት ምስሎቹ እንደሚያሳዩት የፍንዳታ ጉድጓዶችን ደፍኗል፣ መንገዶችም ተጠግነዋል። አዎ ምናልባት የአሜሪካና እስራኤል የኢራንን የባህር ኃይል በማውደም ወይም አንዳንድ የሚሳኤል ማስወንጨፊያዎችን በመምታት ረገድ ከፊል አሊያም ታክቲካል ስኬቶችን አግኝተው ሊሆን ይችላል። ነገር ግን ይህ ለአሜሪካና ለእስራኤል ስትራቴጂካዊ ስኬት ነው ብለን መጠየቅ አለብን። ምክንያቱም ከጦርነቱ በፊት ይህ ወሳኝ የውሃ መስመር የሆነው የሆርሙዝ ባህረ ሰላጤ ክፍት ነበር። መርከቦች ለብዙ 10 ዓመታት በነፃነት ይጓዙበት ነበር። አሁን ከጦርነቱ በኋላ ግን ተዘግቷል። ይህ ደግሞ አሁን ባለው ድርድር ላይ ዋነኛው አነጋጋሪ ነጥብ ነው። ስለዚህ ጉዳዩ ስለ ኢራን የኒኩለር ወይም የሚሳኤል መርሃ ግብር ብቻ ሳይሆን እስካሁን ያልተከፈተውን የሆርሙዝ ባህረ ሰላጤን ስለ መክፈት ጭምር ነው። አቅራቢው ፒትሮስ ፊቱን ወደ መርሊን አዞረና እንዲህ ሲል ጠየቃት። ቅድም እንዳልኩት ዋሽንግተን ጦርነቱን እያሸነፍን ነው የምትለው፣ ነገር ግን እናንተ ዛሬ ይፋ ያደረጋችሁት መረጃ እንደሚያሳየው ኢራን መጀመሪያ ላይ ካሰብነው በላይ ስኬት አግኝታለች። ይህ ደግሞ ወደፊት በሚደረጉት ድርድሮች ላይ ተጽዕኖ ማሳደሩ አይቀሬ ነው አይደል? ማርሊን ቶማስ አዎ ስትል መለሰች። አሜሪካ በይፋ ካመነችው በላይ ከፍተኛ ጉዳት መድረሱን አረጋግጠናል። እነሱ ግን ልክ እንዳልከው የኢራንን የኒኩለርና የባህር ኃይል አቅም ሙሉ በሙሉ ደምስሰናል የሚሉ ሰፊ ፕሮፓጋንዳዎችን እያስተጋቡ ነው። ይህንን ትርክት ለመቆጣጠር ከፍተኛ ጥረት እያደረጉ ነው። ለምሳሌ ያክል አዳዲስ የኢራንና የመካከለኛው ምስራቅ ምስሎችን እንዳያሳዩ የሳተላይት ምስል አቅራቢዎች ላይ ለማይታወቅ ጊዜ ገደብ እንዲጥሉ ከፍተኛ ጫና አድርጓል። ስለዚህ ይህንን መረጃ ሁሉ በአንድ ላይ ማሰባሰብ እጅግ በጣም ከባድ ነበር። በዚህ ምክንያት በአውሮፓ የሳተላይት ምስል አቅራቢዎችና በአሜሪካው የፕላኔት ኩባንያ የቆዩ ምስሎች ላይ ለመጠቀም ተገደናል። ፕላኔት ይህንን እርምጃ ሲያጸድቅ ምስሎቹ በተቃራኒ ኃይሎች እጅ ገብተው የኔቶ አጋር ሰራተኞችንና ሲቪሎች ላይ አደጋ እንዳይጥሉ ለመከላከል ነው ብሏል። ነገር ግን ማያር ከተባለው የመከላከያ መረጃ ኩባንያ የተገኘም አንድ ተንታኝ እንደገለጠልን እኛ በሳተላይት ምስሎች ያሳየናቸው እነዚህ ትክክለኛ ጥቃቶች አሜሪካ ለኢራን ድሮንና ሚሳኤል ጥቃቶች ያላትን ተጋላጭነት የሚያጋልጡና ከዋይት ሀውስ ትርክት ጋር ፍጹም የሚቃረኑ ናቸው። ፒትሮስ ሲጠይቅ ኢራን ይህንን አይነት አቅም ካላት ለወደፊት ንግግሮች ምን ትርጉም አለው? ፓዳም ጎባዲ እንዲህ ሲል ይመልሳል። ምዕራባውያን ኢራንን ማጥፋት እንደሚችሉ ይዝቶ ነበር። ኢራን መጥፊያዋ ከወደ ምዕራብ እንደሚሰነዘር እየተነገራት እስከዛሬ በፍርሃት ቆይታለች። ለዚህም ነው ቀደም ባሉት ግጭቶች ለምሳሌ በ2020 የአሜሪካ ጦር የኢራኑን ጄኔራል ቃሲም ሱሌይማኒን በገደለበት ወቅት የኢራናውያን ምላሽ በጣም የተገደበ የነበረው። በአንድ የአየር ሰፈር ላይ ብቻ ጥቃት ሰንዝረው ያንን እንኳን አስቀድመው በውስጥ መስመር ለአሜሪካ ዜጎች ማሳወቃቸው ተዘግቦ ነበር። አሁን ግን ኢራን በዓለም ላይ ካለው እጅግ ኃያል ወታደራዊ ኃይልና በክልሉ ካለው ዘመናዊ ጦር ጋር የሚደረገው ጦርነት መቋቋምና መትረፍ እንደምትችል ተገንዝባለች። ስለዚህ ያ ምዕራባውያን የከረበ ማስፈራሪያ አሁን ላይ ያን ያህል እየሰራ አይደለም። የኢራን ባለስልጣናት የሚናገሩትን ስትመለከት የዚህ ጦርነት ውጤት እስላማዊቷ ሪፐብሊክ በራሷ ላይ ያላት እምነት በእጅጉ እንዲጨምር መደረጉንናም ከአሜሪካ ጋር የሚደረግን ጦርነት ተቋቁማም መኖር እንደምትችል ማወቋ ነው። ሆኖም ግን ይህ አካሄድ በራሷ ላይ ሊመለስባት ይችላል። ምክንያቱም በአሁኑ ወቅት የሆርሙዝ ባህረ ሰላጤ መዘጋቱም ወደፊት በኢራን ላይ አዲስ ጥምረት ሊፈጠርባት ይችላል። የፈረንሳይናም የብሪታንያ ባለስልጣናት ባህረ ሰላጤውን ለመክፈት ጣልቃ ለመግባት እየሞከሩ መሆኑን እያየን ነው። ይህ ነገር በዚሁ ከቀጠለም ወደፊት ምን ሊፈጠር እንደሚችል አናውቅም። አቅራቢው ፒትሮስ እንዲህ ሲል ሌላ ጥያቄ አስከተለ። እኔም ምልህ ይህ የድል የሚመስል ዜና በኢራን ሕዝብ ዘንድ እንዴት ይታያል? ማለቴ ከገዢው ስርዓት የሚደርስባቸው መልእክት ስኬታማ እየሆንን ነው፣ እናም ይህንን ጦርነት አስፈላጊውን ያህል ጊዜ መቀጠል እንችላለን የሚል ይመስለኛል። አሁን ደግሞ እነሱ ካሰቡት በላይ በተሻለ ሁኔታ ላይ መሆናቸውን የሚያሳዩ ተጨማሪ ማስረጃዎች እየወጡ ነው። ህዝቡ ምን እያለ ይገኛል? ፓዳም ጎባዲ እንዲህ ሲል መለሰ። በኢራን ህዝብና በኢራን መንግስት መካከል ግልጽ ልዩነት ማድረግ አለብን።
አዎ የኢራን መንግስት አንዳንድ ስትራቴጂካዊ ስኬቶችን አግኝቶ ሊሆን ይችላል። ነገር ግን የኢራን ህዝብ በየቀኑ የሚሰማው ስሜት ያ የድል አይደለም። ምክንያቱም እነሱ ገበያ ሲወጡ ስለ ሆርሙዝ ባህረ ሰላጤ ቁጥጥር ወይም ሚሳኤሎቻችን የት ደረሱ ብሎ አስቡ። እነሱ ልክ እንደ ማንኛውም የዓለም ህዝብ ስለ ኑሮ ውድነታቸው ነው የሚጨነቁት። ከ88 ቀናት በላይ ማለትም ለ3 ወራት ያክል ከተቋረጠ በኋላ ኢንተርኔት በድጋሚ ሲገናኝ ከሰዎች ጋር ተነጋግሬ ነበር። በርካታ የኢራን ዜጎች የነገሩኝ በአሁኑ ወቅት በኢራን ውስጥ ቁጥር 1 ችግራቸው ኢኮኖሚ መሆኑን ነው። ምክንያቱም መሰረታዊ ፍላጎታቸውን ለማሟላት እንደ ስጋ፣ ዶሮና የወተት ተዋጽኦችን ለመግዛት ከፍተኛ ችግር ውስጥ ናቸው። ነገር ግን አሜሪካ ስለምታቀርበው የስኬት ጥያቄ አንድ ነገር ልጨምር። ጉዳዩን መገምገም ያለብን በዚህ መንገድ ነው። ልክ እንዳልኩት ከጦርነቱ በፊት የውሃ መስመሩ ክፍት ነበር፣ አሁን ግን ተዘግቷል። ከጥቂት ቀናት በፊት ዶናልድ ትራምፕ መጀመሪያ ላይ ክምችቱን ለኛ መስጠት አለባቸው ይሉ የነበረ ቢሆንም አሁን ግን በኢራን በአሜሪካ ወይም በሶስተኛ ሀገር ውስጥ ለኤጀንሲው ቁጥጥር ስር ሊጠፋ እንደሚችል ተናግሯል። ኢራን ይህንን እንኳን አልተቀበለችም። ጦርነቱ ከሂዝቦላ ጋር እየቀጠለ ባለበት ሁኔታም ሌሎች በርካታ የጦር ግንባሮችም አብረው እየተካሄዱ መሆናቸውን ታያለ። በዚህ ሁኔታ በጣም አስገራሚ ጉዳይ የቀጠናው አለመረጋጋት ነው። ይህ በትክክል የፓንዶራ ሳጥንን እንደ መክፈት ያክል ነው። የተባበሩት አረብ ኤሚሬቶች፣ ኩዌት፣ ባህሬንና ሌሎች በርካታ ሀገራት ጥቃት ደርሶባቸዋል። በኢኮኖሚም ከፍተኛ ጉዳትን አስተናግዷል። አሁን የተኩስ አቁም ስምምነት ወይም የአንድ ገጽ የመግባቢያ ስምምነት ቢኖር እንኳን ያ ስምምነት የባህረ ሰላጤው ሀገራትን ከወደፊቱ የኢራን ጥቃት ሊጠብቃቸው ይችላል ወይስ አይችልም የሚለው ጥያቄ ትልቁ ጥያቄ ነው። ሶስቱ ባልደረቦች ይህን ከተባባሉ በኋላም በትልቅና ሰፊ ጥያቄ ፕሮግራማቸውን ፈጽመዋል። የጥያቄው መልስ የወደፊቱን የባህረ ሰላጤ ንጉስ ይለያል። ያ ንጉስ ማን ይሆን? ቢቢሲ ኢራን አታክ ዳሜጅ 20 US ሚሊተሪ ሳይትስ ሲንስ ዘ ስታርት ኦፍ ዘ ዋር ሳተላይት ኢሜጅ ሾው በሚል ርዕስ ያወጣው መረጃም በብዙዎች ዘንድ መነጋገሪያም ሆኖ ቀጥሏል።